ምዕራፍ 15 ከዚህም በኋላ አቤሴሎም ሰረገላና ፈረሶች በፊቱም የሚሮጡ 50 ሰዎች አዘጋጀ። አቤሴሎምም በማለዳ ተነስቶ በበሩ አደባባይ ይቆም ነበር። አቤሴሎምም ከንጉሡ ለማስፈረድ ጉዳይ የነበረውን ሁሉ ወደ እርሱ እየጠራ አንተ ከወዴት ከተማ ነህ ብሎ ይጠይቅ ነበር። እርሱም እኔ ባሪያ ከእስራኤል ነገድ ከአንዲቱ ነኝ ብሎ ይመልስ ነበር። አቤሴሎምም ነገርህ እውነትና ቅን ነው፣ ነገር ግን ከንጉሥ ታዞ የሚሰማህ የለም ይለው ነበር። አቤሴሎምም ነገርና ክርክር ያለው ሁሉ ወደ እኔ ይመጣ ዘንድ ቅንም ፍርድ ፈርድለት ዘንድ በአገር ላይ ፈራጅ አድርጎ ማን በሾመኝ ይል ነበር። ሰውም እጅ ሊነሳው ወደ እርሱ በቀረበ ጊዜ እጁን ዘርግቶ ይይዝና ይስመው ነበር። እንዲሁም አቤሴሎም ከንጉሡ ፍርድ ሊሰማ ከእስራኤል ዘንድ በሚመጣው ሁሉ ያደርግ ነበር። አቤሴሎምም የእስራኤልን ሰዎች ልብ ሰረቀ። እንዲህም ሆነ ከ4 ዓመት በኋላ አቤሴሎም ንጉሡን ለእግዚአብሔር የተሳልኩትን ስለት ለመስጠት ወደ ኬብሮን እባክህ ልሂድ፣ እኔ ባሪያ በሶርያ ጌሹር ሳለሁ እግዚአብሔር ወደ ኢየሩሳሌም ቢመልሰኝ ለእግዚአብሔር መሥዋዕት አቀርባለሁ ብዬ ስለተስዬ ነበር አለው። ንጉሡም በደህና ሂድ አለው። ተነስቶም ወደ ኬብሮን ሄደ። አቤሴሎምም በእስራኤል ነገድ ሁሉ የቀንድ መለከት ድምፅ በሰማችሁ ጊዜ አቤሴሎም በኬብሮን ነገሠ በሉ የሚሉ ጉበኞች ላከ። የተጠሩትም 200 ሰዎች ከአቤሴሎም ጋር በየዋህነት ከኢየሩሳሌም ሄዱ። የሚሆነውን ነገር ከቶ አያውቁም ነበር። አቤሴሎም የዳዊት መካር የነበረውን የጊሎ ሰው አኪጦፌልን በከተማ በጊሎ መሥዋዕት በሚያቀርብበት ጊዜ አስጠራው። ሴራውም ጽኑ ሆነ። ከአቤሴሎም ጋር ያለው ሕዝብ እየበዛ ሄደ። ለዳዊትም የእስራኤል ሰዎች ልብ ከአቤሴሎም ጋር ሆኗል የሚል ወሬኛ መጣለት። ዳዊትም ከእርሱ ጋር በኢየሩሳሌም ያሉት ባሪያዎች ሁሉ ተነሱ፣ እንሽሽ፣ ያለዚያ ከአቤሴሎም እጅ የሚያድን ከእኛ የለምና መጥቶም እንዳይዘን ክፉም እንዳያመጣብን ከተማይቱንም በሰይፍ ስለት እንዳይመታ ፈጥናችሁ እንሂድ አላቸው። የንጉሡም ባሪያዎች ንጉሡ እነሆ ጌታችን ንጉሡ የመረጠውን ሁሉ እኛ ባሪያዎቹ እሺ ብለን እናደርጋለን አሉት። ንጉሡም ከእርሱም በኋላ ቤተሰቡ ሁሉ ወጡ። ንጉሡም 10 ሴቶች ቁባቶቹን ቤቱን ይጠብቁ ዘንድ ተወ። ንጉሡም ከእርሱም በኋላ ሕዝቡ ሁሉ ወጡ፣ በቤት ምሔርሐቅም ቆሙ። ባሪያዎቹም ሁሉ በፊቱ አለፉ። ከሊታውያን ፈሊታውያንም ሁሉ ከእርሱም በኋላ ከጌት የመጡት 600 ጌታውያን ሁሉ በንጉሡ ፊት አለፉ። ንጉሡም የጌት ሰው ኢታይን ከእኛ ጋር ለምን መጣህ? አንተ ከስፍራህ የመጣህ እንግዳና ስደተኛ ነህና ተመለስ፣ ከንጉሡም ጋር ተቀመጥ። የመጣኸው ትናንት ነው፣ ዛሬ ከእኛ ጋር ላዙርህን? እኔ ወደምሄድበት እሄዳለሁ፣ አንተ ግን ተመለስ፣ ወንድሞችህንም ካንተ ጋር ውሰድ፣ እግዚአብሔር ምሕረቱንና እውነቱን ያድርግልህ አለው። ኢታይም ለንጉሡ መልሶ ሕያው እግዚአብሔርን በጌታዬ በንጉሡ ሕይወት እምላለሁ፣ በእውነት ጌታዬ ባለበት ስፍራ ሁሉ በሞትም ቢሆን በሕይወትም በዚያ ደግሞ እኔ ባሪያህ እሆናለሁ አለው። ዳዊትም ኢታይን ሂድ ተሻገር አለው። የጌት ሰው ኢታይና ሰዎቹም ሁሉ ከእርሱ ጋር የነበሩት ሕፃናት ሁሉ ተሻገሩ። በአገሩም የነበሩት ሁሉ በታላቅ ድምፅ አለቀሱ፣ ሕዝቡም ሁሉ ተሻገሩ። ንጉሡም ደግሞ የቄድሮንን ፈፋ ተሻገረ። ሕዝቡም ሁሉ ወደ ምድረ በዳ መንገድ ተሻገሩ። እነሆም ደግሞ ሳዶቅ ከእነርሱም ጋር ሌዋውያን ሁሉ የእግዚአብሔርን ቃል ኪዳን ታቦት ተሸክመው መጡ። የእግዚአብሔርም ታቦት አስቀመጡ። ሕዝቡም ሁሉ ከተማይቱ ፈጽሞ እስኪያልፍ ድረስ አብያታር ወጣ። ንጉሡም ሳዶቅን የእግዚአብሔርን ታቦት ወደ ከተማ መልስ፣ በእግዚአብሔር ዐይን ሞገስ አግኝቼ እንደሆንሁ
መልሶ እርሱንና ማደሪያውን ያሳየኛል። ነገር ግን አልወድህም ቢለኝ እነሆ ደስ የሚያሰኘውን ያደርግብኝ አለው። ንጉሡም ደግሞ ካህኑን ሳዶቅን እነሆ አንተና ልጅህ አኪማአስ የአቢታርያም ልጅ ዮናታን ሁለት ልጆቻችሁ በደኅና ወደ ከተማ ተመለሱ። እኔም እነሆ ከአንተ ዘንድ ወሬ እስኪመጣልኝ ድረስ በምድረ በዳው መሻገሪያ ቆያለሁ አለው። ሳዶቅም አብያታርም የእግዚአብሔርን ታቦት ወደ ኢየሩሳሌም መለሱት፣ በዚያም ተቀመጡ። ዳዊትም ተከናንቦ ያለ ጫማ እያለቀሰ ወደ ደብረ ዘይት አቀበት ወጣ። ከእርሱም ጋር የነበሩት ሕዝብ ሁሉ ተከናንበው እያለቀሱ ወጡ። አኪጦፌል ከአቤሴሎም ጋር በሴራ አንድ ነው ብለው ለዳዊት ነገሩት። ዳዊትም አቤቱ የአኪጦፌልን ምክር ስንፍናን አድርገህ እንድትለውጠው ለምንሃለሁ አለ። ዳዊትም ለእግዚአብሔር ወደ ሰገደበት ወደ ተራራው ራስ በመጣ ጊዜ አርካዊው ኩሲ ልብሱን ቀዶ በራሱም ላይ ትቢያ ነስንሶ ሊገናኘው መጣ። ዳዊትም አለው፣ ከእኔ ጋር ብትመጣ ትከብደኛለህ። ወደ ከተማ ግን ተመልሰህ ለአቤሴሎም ንጉሥ ሆይ ባሪያህ እሆንሃለሁ፣ አስቀድሞ ለአባትህ ባሪያ እንደነበርሁ እንዲሁ አሁን ላንተ ባሪያ ሆናለሁ ብትለው የአኪጦፌልን ምክር ከንቱ ታደርግልኛለህ። ካህናቱ ሳዶቅና አብያታርም በዚያ ካንተ ጋር አይደሉምን? ከንጉሡም ቤትም የምትሰማውን ነገር ሁሉ ለካህናቱ ለሳዶቅና ለአብያታር ንገራቸው። እነሆ የሳዶቅ ልጅ አኪማሳና የአቢታርያ ልጅ ዮናታን ልጆቻቸው በዚያ ከእነርሱ ጋር አሉ። የምትሰሙትን ሁሉ በእነርሱ እጅ ላኩልኝ። የዳዊትም ወዳጅ ኩሲ ወደ ከተማ መጣ፣ አቤሴሎምም ደግሞ ወደ ኢየሩሳሌም ገባ።